በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአትሮኖስ ሚዲያ ቤተሰቦቻችን እንደምን አላችሁ? የሰኔ ወር ስንክሳርና ግጻዌን አብራችሁን ተከታተሉ። አትሮኖስ ሚዲያን በዩቲዩብ ቻናል ሰብስክራይብ በማድረግ ምርጥ ቤተሰባችን ይሁኑ። ይህንን ቅዱስ ቃል ዓለም ሁሉ እንዲሰማው ለወዳጅ ዘመዶ ያጋሩልን። አትሮኖስ ሚዲያ። ሰኔ 1 የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን። ዮሴፍም በሚሞትበት ጊዜ ስለ እስራኤል ልጆች ከግብፅ መውጣት በእምነት አሰበ። አጽሙንም ትተው እንዳይወጡ አዘዘ። ሙሴ በተወለደ ጊዜ በእምነት 3 ወር በአባቱ ቤት ሸሸጉት፣ ሕፃኑ መልካም እንደሆነ አይተውታልና የንጉሡንም ትእዛዝ አልፈሩም። ሙሴም ባደገ ጊዜ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ለጊዜው በኀጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። የክርስቶስ የመስቀሉ ተግዳሮት ከግብፅ ሀብት ሁሉ ይልቅ እጅግ የሚበልጥ ባለጠግነት እንደሚሆን አውቋልና ዋጋውንም ተመልክቷልና የንጉሡንም ቁጣ ሳይፈራ የግብፅን ሀገር በእምነት ተወ። ከሚያዩ ይልቅ የማይታየውን ሊፈራ ወዷልና ቸነፈር በኵራቸውን እንዳያጠፋባቸው በእምነት ፋሲካን አደረገ፣ ደሙንም ረጨ። በደረቅ ምድር እንደ መሄድ የኤርትራን ባሕር በእምነት ተሻገሯት። የግብፅ ሰዎች ግን ሲሞክሩ ሰጠሙ። 7 ቀን ከዘሩአት በኋላ የኢያሪኮ ቅጽር በእምነት ወደቀ። ዘማረ አብም በእምነት ከካህዲዎች ጋር አልጠፋችም፣ ጎብኚዎችን በሰላም ተቀብላ ሰውራቸዋለችና። እንግዲህ ምን እላለሁ? ስለ ጌዴዎን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤልና ስለ ሌሎች ነቢያት እነግራችሁ ዘንድ ጊዜ አጭር ነውና። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት። ክርስቶስን በመከራ መምሰል። ወዳጆቼ ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንዳመጣባችሁ አትደነቁ። ነገር ግን በጌትነቱ በተገለጠ ጊዜ ደግሞ ደስ ብሏችሁ ሐሴት እንድታደርጉ ክርስቶስን በመከራ ትመስሉት ዘንድ ደስ ይበላችሁ። ስለ ክርስቶስም ብትነቀፉ ብፁዓን ናችሁ፣ የእግዚአብሔር የኃይሉና የክብሩ መንፈስ በእናንተ ያርፋልና። ከእናንተ መካከል እንደ ነፍሰ ገዳይ ወይም እንደ ሌባ ወይም እንደ ክፉ አድራጊ ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ የሚቀበል አይኑር። የክርስቲያን ወገን እንደመሆኑ መከራም ቢቀበል ግን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። በእግዚአብሔር ቤተሰቦች ፍርድ የሚጀመርበት ጊዜ ደርሷልና። መጀመሩ ከእኛ ወገን ከሆነ ግን ለእግዚአብሔር ወንጌል ለማይታዘዙ ሰዎች ፍጻሜያቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ ኃጢአተኛና ዓመፀኛ በየት ይገለጥ ዘንድ አለው? እንደ እግዚአብሔር ፈቃድ መከራን የሚቀበሉ ሰዎችም መልካም ሥራ በመሥራት ለታመነ ፈጣሪያቸው ነፍሳቸውን አደራ ይስጡ። የሐዋርያት ሥራ። ስለ ዮሴፍ። የቀደሙ አባቶችም በዮሴፍ ላይ ቀንተው ወደ ግብፅ ሀገር ሸጡት። እግዚአብሔር ግን ከእርሱ ጋር ነበር፣ ከመከራውም ሁሉ አዳነው። በግብፅ ንጉሥ በፈርዖን ፊትም ሞገስንና ጥበብን ሰጠው። በግብፅና በቤቱ ሁሉ ላይ ቢትወደድ አድርጎ ሾመው። በግብፅና በከነዓን ሀገር ሁሉ ረሃብና ታላቅ ጭንቅ መጣ። አባቶቻችንም የሚበሉት አጡ። ያዕቆብም በግብፅ ሀገር እህል እንዳለ ሰማ። አባቶቻችንንም አስቀድሞ ላካቸው። ወደ ግብፅም እንደገና በተመለሱ ጊዜ ወንድሞቹ ዮሴፍን አወቁት። ፈርዖንም የዮሴፍን ዘመዶች አወቃቸው። ዮሴፍም አባቱን ያዕቆብንና ዘመዶቹን ሁሉ እንዲጠሯቸው ላከ። ቁጥራቸውም 75 ነፍስ ነበር። ያዕቆብ ወደ ግብፅ ስለ መውረዱ። ያዕቆብም ወደ ግብፅ ወረደ፣ እርሱም አባቶቻችንም ሞቱ። ወደ ሴኬምም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በገንዘቡ በገዛው መቃብር ቀበሯቸው። እግዚአብሔርም ለአብርሃም የማለለት የተስፋውም ዘመን በደረሰ ጊዜ እስራኤል ብዙ የግብፅንም ሀገር ሞሉ። ይህም ዮሴፍን የማያውቀው ሌላ ንጉሥ በግብፅ እስከ ነገሠ ድረስ ነበር። እርሱም ወገኖቻችንን
ተተንኰሉ አባቶቻችንን መከራ አጸናባቸው፣ ወንድ ልጅንም ሁሉ እንዲገሉ አዘዘ። የማቴዎስ ወንጌል። ስለ ሰዓቷና ስለ ዕለቲቱ ስለዚያች ቀንና ስለዚያች ሰዓት ግን ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን የሚያውቃት የለም። በኖኅ ዘመንም እንደሆነ የሰው ልጅ አመጣጡ እንዲህ ይሆናል። ያን ጊዜ ከጥፋት ውሃ በፊት ኖኅ ወደ መርከብ እስከ ገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስካጠፋበት ጊዜ ድረስ እንዳላወቁ የሰው ልጅም አመጣጡ እንዲህ ይሆናል። ያን ጊዜ ሁለት ሰዎች በአንድ እርሻ ላይ ይኖራሉ። አንዱን ይወስዳሉ፣ ሁለተኛውንም ይተዋሉ። ሁለት ሴቶች በአንድ ወፍጮ ይፈጫሉ። አንዲቱን ይወስዳሉ፣ ሁለተኛይቱንም ይተዋሉ። ሁለት ሰዎች በአንድ አልጋ ይተኛሉ። አንዱን ይወስዳሉ፣ ሁለተኛውንም ይተዋሉ። እንግዲህ ትጉ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና። ነገር ግን ይህንን እወቁ፣ ባለቤት ሌባ የሚመጣበትን ሰዓት ቢያውቅ ተግቶ በጠበቀ ነበር፣ ቤቱም እንዲቆፈር ባልተወ ነበር። ስለዚህ እናንተም ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እንግዲህ ምግባችሁን በየጊዜው ይሰጣችሁ ዘንድ ጌታው በቤተሰቦቹ ላይ የሚሾመው ታማኝና ብልህ አገልጋይ ማን ነው? ጌታው በመጣ ጊዜ እንዲህ ሲያደርግ የሚያገኘው ያ አገልጋይ ብፁዕ ነው። እውነት እላችኋለሁ በገንዘቡ ሁሉ ላይ ይሾመዋል። ነገር ግን ያ ክፉ አገልጋይ ጌታዬ ከመምጣት ይዘገያል ብሎ በልቡ ቢያስብ፣ ባልንጀሮቹን አገልጋዮቹን ቢደበድብ፣ ከሰካሮች ጋርም ቢበላና ቢጠጣ፣ የዚያ አገልጋይ ጌታ ባልጠረጠረው ዕለትና ባላወቀው ሰዓት ይመጣል፣ ከመካከሉም ይሰነጥቀዋል፣ ዕድሉንም ከግብዞች ጋር ያደርግበታል። በዚያም ለቅሶና ጥርስ ማፏጨት ይሆናል። ስንክሳር ቅዱስ ለውንቲዮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሰኔ ወር ቀኑ 15 ሰዓት ነው። ከዚህም በኋላ ይጎላል። ሰኔ 1 ቀን በዚች ቀን ከእርሱ ታምራት የተገለጡ የሶርያ ሰው የሆነ የቅዱስ ለውንቲዮስ የቤተ ክርስቲያኑ ቅዳሴ ነው። ይኸውም ቅዱስ ለውንቲዮስ በሐምሌ ወር በ22ኛው ቀን በሰማዕትነት በሞተ ጊዜ ከታላላቅ መኳንንቶች የአንዱ መኮንን ሚስት መጣች። ለወታደሮቹም ብዙ ገንዘብ ሰጠች። የቅዱሱንም ሥጋ ወሰደች፣ በባሏም ልብስ ገነዘችው። በሳጥንም አድርጋ በቤቷ ውስጥ አስቀመጠችው። በቀንና በሌሊትም የሚያበራ መብራት በፊቱ አኖረች። እነሆም ንጉሥ ዲዮቅልጣኔዎስ በመኮንኑ ባሏ ላይ በሆነ የሥራ ምክንያት ተቈጣ። በአንጾኪያም ከተማ በወህኒ ቤት አሰረው። ቅዱስ ለውንቲዮስም ለሥጋው መልካም ለሠራች ለመስፍኑ ሚስት መልካም ዋጋን ሊከፍላት ሽቶ በዚያች ሌሊት በወህኒ ቤት ለባሏ ተገለጠለት። በወህኒ ቤቱም ብርሃን ወጣ። ለመኮንኑም የራሱ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረሰኛ አምሳል ተገለጠለት። ከዚህም በኋላ እንዲህ አለው፣ አትዘን፣ አታልቅስም። ዛሬ ከዚህ ወጥተህ ከንጉሥ ጋር በማዕዱ ትቀመጣለህና ከዚያም ወደ ቤትህ በሰላም ትሄዳለህና። የታሰረው መስፍንም ይህንን ጎልማሳ ፈረሰኛ ስላየው በላዩም ላይ ስለወጣው ብርሃን የወህኒ ቤቱም ደጅ እንደተዘጋና እንደተቆለፈ ወደ እርሱ ስለ መግባቱ ደግሞም የራሱ የሆነውን በቤቱ ውስጥ የተወውን የወርቅ ልብስ ለብሶ ስለማየቱ በዚሁ ሁሉ ሥራ ያደንቅ ነበር። ከዚህ በኋላ ቅዱስ ለውንቲዮስ በዚያች ሰዓት ወደ ንጉሡ ሄደ። በመኝታውም ተኝቶ ሳለ ረገጠው፣ እጅግም ደነገጠ። ለንጉሡም እንዲህ አለው፣ ንጋት በሆነ ጊዜ መስፍን እገሌን ከወህኒ ቤት አውጣው፣ አክብረውም፣ በክፉ አሟሟትም ሙተህ እንዳትጠፋ ወደ ቤቱ ይሄድ ዘንድ ተወው። ንጉሡም ከግርማው የተነሣ እየተንቀጠቀጠ እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ ብሎ መለሰለት። በነጋ ጊዜም ንጉሡ ወደ ወህኒ ቤት ልኮ መስፍኑን አወጣው፣ ታላቅ ክብርንም አከበረው። መልካም ልብሶቹንም አልብሶ ከእርሱ ጋር በማዕዱ አስቀመጠው። ፈረሰኛም እንደተገለጠለትና
ይፈታው ዘንድ እንዳዘዘው ነገረው። መስፍኑም አደነቀ። ንጉሡም የሥራይ ሥራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበቡንና ሥራዬን አላውቅም፣ ከእኒህ ከምትለኝም ነገሮች ማን እንደተገለጠልህ ምንም አላውቅም። ንጉሡም ከተገለጠለት ራእይ ፍርሃት የተነሣ ክፉ ነገርን ሊናገረው አልደፈረም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩ ጠራብሎስም እስኪደርስ እያነጋገረው ያጽናናው ነበር። ከዚህም በኋላ ተሰወረው። ወደ ቤቱም በገባ ጊዜ ቤተሰቦቹን ሰላም አላቸው። የእርሱን የወርቅ ልብስ የሚመስል ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለትም ነገራቸው። ከወህኒ ቤትም እስራት ያድነው ዘንድ ቃል እንደገባለት ነገራቸው። ሚስቱም ያዳነው ቅዱስ ለወንቲዮስ እንደሆነ አውቃ ብታየው ታውቀዋለህን? አለችው። አዎን አላት። ከዚያም የቅዱስ ለወንቲዮስን ስዕል ወዳለበት ቦታ አስገባችው። አይቶም የተገለጠልኝ በእውነት ይህ ነው አለ። ሁለተኛም የቅዱስ ለወንቲዮስ ሥጋ ያለበትን ሳጥን ከፈተች። ያንንም የእርሱን የወርቅ ልብስ እንደለበሰ አየው። የፊቱንም መሸፈኛ ገለጠ። የተገለጠለትና ከእስራት ያዳነውም እርሱ እንደሆነ ተረዳ። መስፍኑም ማን እንደሆነ ስለ እርሱ ሚስቱን ጠየቃት። እርሷም የቅዱስ ለወንቲዮስን ገድል ነገረችው። መስፍኑም ይህንን መልካም ሥራ ስለ ሠራች ሚስቱን አመሰግናት፣ መረቃትም። የተመሰገነ እግዚአብሔርንም በቅዱሳኑ ላይ አድሮ ድንቅ ሥራ ስለሚሠራ አመሰገነው። መብራትና ማዕጠንትም እንዳይለየው ሚስቱን አዘዛት። ከሃዲው ዲዮቅልጣኔዎስን ጌታችን እስካጠፋው ድረስ እንዲሁ የምትሠራ ሆነች። ከዚህም በኋላ መልካም ቤተ ክርስቲያን አንጸው ሥጋውን በውስጧ አኖሩ። በዚህች ዕለትም አከበሯት። ከሥጋውም ብዙዎች ድንቆችና ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የያዕቆብ ልጅ ጻድቁ ዮሴፍና ሚስቱ አሰኔት። በዚህችም ዕለት እስራኤል የተባለው የያዕቆብ ልጅ የጻድቁ ዮሴፍና የሚስቱ የአሰኔት የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።